ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን የዕለተ ማክሰኞ የምሽቱ ወቅታዊ ዜና ክፍለ ጊዜያችን አሁን ይጀምራል። እንደተለመደው በአበይትና ዋና ዜናዎች እንጀምራለን። የሃኑካ በዓል መከበሩን እንደቀጠለ ነው በደመቀ ሁኔታ። ይሄን በማስመልከትም ከማስተዋወቂያ በኋላ ሁለት የመንፈሳዊ መሪዎቻችንን ለውይይት ይዘን እንቀርባለን። ኮሮና ክትባቱ መስራቱ እስካሁን ድረስ አልተረጋገጠም። በቅርቡ ይረጋገጣል ወይም ያረጋግጣል የሚል ግምት አለ። ያሞነ ይህ የሞደርና የመድኃኒቶች ኩባንያ ስራ አስኪያጅ ክትባቱ ላይሰራ እንደሚችል ኃይሉም ሊቀንስ እንደሚችል ጠቁመዋል። በአረቦች መንደር የሚፈጸመው ግድያ በማስመልከት 6 ሰዎች በቁጥጥር ስር ውለዋል። ፖሊስ ኃይሉን አጠናክሮ እርምጃ እየወሰደ መሆኑን ለመገንዘብ ችለናል። በኢትዮጵያ ጦርነቱ ቀጥሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት በሰጡት መግለጫ የህወሓት ተዋጊዎች ሙሉ ለሙሉ ስለተከበቡ እጃቸውን በሰላም እንዲሰጡ በጥብቅ አሳስበዋል። ተጨማሪ ማብራሪያ የፖለቲካ ዜናዎች ቀላቅላችን ጋቢ ወርቁ አጠር ባለ ሁኔታ በኮሮና እንጀምራለን። ጤና ይስጥልኝ ጋቢ። ጤና ይስጥልኝ ፋሲል። አጠር ባለ ሁኔታ በኮሮና እንጀምራለን። ያለው ተጨባጭ ሁኔታ ምን ይመስላል? በዛሬው ዕለት 34 አካባቢ በሽታው ተይዘዋል የሚል ግምት ነው ያለው። እንግዲህ ይህን ስም በጥሩ አድርገን መያዝ አለብን። ከሰሞኑ እንግዲህ እስኪወጣ ድረስ ኦሚክሮን የሚባለው ይሄ አዲሱ ዝርያ ደግሞ ሰሞኑን እንድንላመደው ኦሚክሮን ነው አይደል የሚባለው? ኦሚክሮን እሱ እንግዲህ ያው አዲስ ነው መጥቷል። የኮሮና ነው፣ የኮሮና ቤተሰብ ነው። ግን እሱ ሌት ባለ ሁኔታ ዘመድ ነው እንጂ ራሱ ኮሮና አይደለም ማለት ነው። እንዴት ነው? ያው ቤተሰብ ናቸው። እዚያ ዝርያ የወጣ ነው። ስለዚህ እዚያ ወጥቶ ደግሞ እንግዲህ ከአንድ ቤት ፋሲል አንዳንዱ ቀይ ይሆናል፣ አንዳንዱ ጥቁር ይሆናል። ይሄ ደግሞ ያን መልክ ይዞ ወጥቷል። ኃይለኛ ነው ይሉታል ጋቢ። ኃይለኛነቱ አለመታወቁ ነው። ጥሩ መልስ ነች። እዚህ ላይ የጤና ባለሙያዎች በውል ያለውን ተጽዕኖ የሚያሳድረውን በደንብ ስላላወቁት ምን አይነት ችግር እንደሚያደርስ ራሱ ገና አልተረዱትም። ለዚህ ነው እንግዲህ ኃይለኛ የሚባለው እንጂ ከዚያ ቁጥጥር ውጭ ሆኗል ማለት አይደለም። በአንጻሩ እንደሚባለው ከሆነ የሞደርና ዋና ስራ አስኪያጅ እንዳሉት ከሆነ ያው ይሄ ምናልባት እስካሁን ድረስ የተሰጠው ክትባት ብዙም ላይ ቋቋመው ይችላል የሚል ሁኔታ አለ። ገና በዚህ ላይ ጥናት ያለ ሁኔታ ነው፣ መደምደምም አይቻልም። ስለዚህ ኮሮና አሁን እንደገና እንዳዲስ ያሻል የሚል ስጋት ነው ያለ። በእስራኤል መንግስት በኩል ስጋት አለ፣ በህዝቡ ዘንድም ስጋት አለ። ሻሻቢቶ የትምህርት ሚኒስትሯን ዛሬ ከሰማቸው የሞደርና ስራ አስኪያጅ የተናገሩት ያው ኩባንያና የግል ኩባንያ ገንዘብ ማትረፍ ስለሚፈልጉ ምናልባት አዲስ መድኃኒቶችን ለመስራት ዝም ብሎ የሚያሰራጩት ወሬ ሊሆን ይችላል። እስካሁን ድረስ ሰርቷል መድኃኒቱ ነው የሚሉት ክትባቱ ወደፊት የምናየው ነው። ወደ ኢትዮጵያ እንለፍ። አሁን ባለ ሁኔታ ነው የምንነጋገረው። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በጋሸና ግንባር በመገኘት እንግዲህ ለሶስተኛ ጊዜ ነው ጠቅላይ ሚኒስትር አብይ አህመድን ስናያቸው። መጀመሪያ በካሳጌቴ ከዛ በኋላ በወሎ እንደሚመስለኝ ከሆነ በደቡብ ወሎ አካባቢ ከአማራ ክልል ርዕሰ መስተዳድር ጋር ሆነው አሁን ደግሞ በሁሉም ቦታዎች ከጀነራል አበባው ጋር አብረው ናቸው ከተለይ ጦር ኃይሎች ተማዦቹ ጋር አሁን ደግሞ በጋሸና ግንባር ተገኝተው ድልን በድል እየተቀዳጀ ነው። ስለዚህም ጥፋት ከመምጣቱ በፊት የህወሓት ታጣቂዎች ወጣቶች እጃቸው መስጠት አለባቸው። ለእናቶችም ለትግራይ እናቶችም መልእክቶችን ልከዋል። በትክክል በመጀመሪያ ደረጃ ጠቅላይ ሚኒስትሩ በግንባር ሆነው አስቀድመው ከአንደኛው ቦታ ሆነው ወደ ጋሽና እያመለከቱ ይሄውና ይህን ተራራ እዚያ የጠላት ኃይል አለ፣ ስለዚህ ያን ለመያዝ እኛ አሁን እራችን አውጥተናል፣ ከዚህ ላይ ሆነን ያለውን ዝግጅት በሙሉ ጨርሰናል፣ ወደዚያ እንሄዳለን፣ እንቆጣጠረዋለን በሚል በተማመነ ሁኔታ ነበር አስተላልፈው ነው። ከዚያ በኋላ ያስተላለፉት መልእክት እኛ የምንፈልገው ጦርነቱ ባለው ደረጃ ኢትዮጵያ ታሸንፋለች፣ እኛ እናሸንፋለን፣ እየገሰገስነ ባለንበት ሁኔታ አሁን ገጥሞን ያለ ሌላ ወራሪ የሴቶችን የሚደፍር ለሴቶች ምንም ክብር የሌለው የሚገድል የሚዘርፍ ቡድን ያለና ይህን ለማጽዳት ጥረት ነው። አሁን ተዋጊ ኃይሎች ሁሉም በህወሓት ስር ያቱ ሁሉም እጃቸውን በሰላም ለመከላከያ ሰራዊቱ እንዲሰጡ እኛም በሰላም እንቀበላቸዋለን የሚል
መልእክት ነበር እንግዲህ ያስተላለፉት ከዚህ ላይ በእውነት አሁን ባለፈው አንድ ወር አካባቢ ፋሲል ታስታውስ እንደሆነ የህዋት መሪ ደብረጽዮን አንድ መልእክት አስተላልፈው ነበር ልክ አሁን ሚኒስተር ዶክተር አብይ ያስተላለፉት መልእክት የኢትዮጵያ ኃይሎች እጃቸውን ለትግራይ ኃይሎች መስጠት አለባቸው ብለው ነበር እንደገና ተገላብጦ እንግዲህ ሌላው እጁን መስጠት አለበት ማለት ነው ሌሎችም እጁን እየሰጡ ነው በርካታ ምርኮኞች አሉ እነሱም ተገደልን የገባን ያሉ ነው በአጠቃላይ ባለው ሁኔታ እነሱ እንደሚናገሩት ከሆነ የትግራይ ወጣት አልቀዋል የሚል ሁኔታ ነው ያስተላልፈው ኦኬ ጋቢ አመሰግናለሁ ይሄን ሰፋ ባለ ሁኔታ ከዜና ተንታኞቻችን ጋር ዘግይቶ ለንዋያለን ተጠባበቀን አሁን ተመልካቾቻችን ወደ ሌሎች ዜናዎች አመሰግናለሁ ወደ ሌሎች ዜናዎች አልፋለሁ ወደ ኮሮና እንደገና ስንመለስ በትምህርት ቤቶች ክትባት እንዲከናወን አስፈላጊው ዝግጅት መጠናቀቁን የትምህርት ሚኒስትሩ አሻሻ ቤቶን አስታውቀዋል በክሪያት ጋት ከተማ የ75 አዛውንት በጩቤ ተወቅተው ቆስለዋል ተጠርጣሪው በቁጥጥር ስር ውሏል ውጭ ሀገር ዜናዎች ስናልፍ የሚገርም ዜና ነው በቱርክ ኢስታንቡል አውሎ ንፋስ አራት ሰዎችን ህይወት ቀጭቷል ሌላው የውጭ ሀገር ዜና ባርባዶስ የተሰኘችው ደሴት ያው ሀገር ነች ትንሽ ሀገር በሰላማዊ ውቅያኖስ ላይ ወይም ፓሲፊክ ውቅያኖስ ላይ ነው የምትገኘው ከ396 አመት በኋላ ልበበሉ ከ396 አመት በኋላ ከብሪታንያ ነፃነቷን አግኝታለች የታወቀችው ዓለም አቀፋዊ ነው የዓለም ትልቅ ያላት ዘፋኝ እና ዳንሰኛ ሪያና የትውልድ ቦታም እንደሆነች የሚታወቅ ነው ተመልካቾቻችን አበይትና ዋናዋና ዜናዎቻችን እዚህ ላይ ፈጽማለሁ አብራችሁ ስለቆያችሁ ስለተከታተላችሁ እናመሰግናለን ማስታወቂያ እንወጣለን ከመውጣታችን በፊት ሰሞኑን ስለምናቀርበው ውይይት ለመጠቆም ወዳለው የቅሊታና ያሊያ ሚኒስትሯ ፕሪና ታመኑሸቴ በኢትዮጵያ የቀሩትን ወገኖቻችን ለማስመጣት የምታደርገውን ጥረት እንደምትቀጥል ማስታወቋም በላይ ይህንን ለማስወሰን ከፍተኛ ውዝግብ በካቢኔ ውስጥ እንደነበረ ጠቁማለች ውሳኔው እንዲተገበር ማለት 3000 ይሁዳ እንዲመጡ ከ500 ሚሊዮን ሸቀል በላይ ተበድቧል በመጡበት ጊዜ አስፈላጊውን በሙሉ እንክብካቤ እንዲደረግላቸው ዝግጅት እየተደረገ ነው ብላ ተቆማለች አስቀድሜ እንደገለጽኩት በቅርቡ ከፕሪና ታመኑሸቴ ትምህርት የአዲስ ገቢዎች ጉዳይ ሚኒስትር ጋር ውይይት ይኖርናል ተጠባበቁን ማስታወቂያ ራስሊ ኩራትና ኩራን ተመልካቾቻችን የቀጥር በኋላ የወቅታዊ ዜና ክፍለ ጊዜ አሁን ይጀምራል ራስሊ ጋቢ ራስሊ ፋሲል በሀገራችንና በዓለም ዙሪያ የተከሰቱ የዕለቱ ዜናዎች ፖለቲካ ማህበራዊ ደህንነት ስፖርትና ሌሎችም አቶ ሽሎሞ ዶክተር መልካም ተንታኞቻችን በቀዳማዊና አዳዲስ ርዕሶች ተመለሳለን ዶክተር አብራም አሁን ጋቢ ለለፍና ዘውትር ከምሽቱ 9 ሰዓት በወቅታዊ ዜና ዝግጅታችን ይዘን ቀርባል IETV ተመልካቾቻችን ከማስታወቂያ ተመልሰናል ሃኑካን በዓል በማክበር ላይ እንገኛለን እንደተለመደው በየአመቱ እስቲ ቄስ ሰማኝ ኤልያስ የሳምንታዊ ወሬ ትምህርት ዝግጅታችን አዘጋጅና አቅራቢ መስመር ላይ በስልክ ይገኛል ጤና ይስጥልኝ ቄስ ጤና ይስጥልኝ ፋሲል ጤና ይስጥልኝ እንዲሁም ለተመልካቾቻችን በሙሉ ያው ሀክሰሚያ ቄስ ያው እንደተለመደው በየአመቱ ቢደጋገምም ማስረዳት ያለብንን ማስረዳት አለብን ሃኑካ በዓል ምንድነው አዎ ሃኑካ የሚለው እንግዲህ በርግጥ ቃላት ትርጉም ሃኑ ቃን የሚለው ነው ከዚህ በዚሁ አረፉ የሚለውን ሲሆን እርፋቱ ምንድነው ሲባል በብርቱኛው ቤተ መቅደስ ዘመን የተፈጠረው የግሪክ ንጉስ እስራኤልን በመውረር ባደረጋቸው በጣም አስቸጋሪ የሆኑና ሃይማኖትን የሚያስሽሩ ራአት በመፈጸሙ ማለት ይሁዲ የሆነ የሃይማኖትን ንስሐ እንዳይፈጽም በዛን ጊዜ ቤተ መቅደስ ነበር በቤተክርስቲያን የሚቀርበውን ቁርባንም ሆነ የተለያዩ ሃይማኖታዊ አገልግሎት እንዳይፈጽም
እንዲሁም ከቤተ መቅደሱ ውስጥ ርክሰት እንዲገባና ከዛ ሁሉ አሳማ ሁሉ እንዲገቡ ቤተ መቅደሱ ለማርከስ ህዝቡን ለማሳት ባደረገ ሁኔታ በጣም አስቸጋሪና ከባድ ነገር ስለነበረ በዚህ የተነሳ እያዘኑ እያለቀሱ ኖርን የሰለችው ማተቲያው የሚባል አንድ አዛውንት የካህን ዘር ነው። ልጆቹንም ስመሰመያዝ ይሄንን ህዝብ ወይም መንግስት በመግጠም በዚህ ላይ እግዚአብሔር ከነሱ ጋር ሆኖ እነኚህ ጥቂቶቹ ያን ንጉስ አገሩን ያዘውን የወረረውን በማቸነፍ ያባረሩበት ነው። ነገር ግን እግዚአብሔር እሱ መሆኑ በእግዚአብሔር ኃይል መሆኑን የሚያሳየው በቤተ መቅደስ በነበረ ጊዜ የሚበሩ መብራቶች 7 ቀን የማይለዩ መብራቶች ነበሩ። የቀኑ አንዳንድ መብራት እዚህ ላይ የአንዷ ቀን መብራት ተገንታ ንጹህ ተገንታ ለ8 ቀን አበራሽ ላል ስለዚህ ነው 8 ቀን በሙሉ የሻማ መብራት በማብራት ይሄንን ተአምር እናስታውስበት ነው። ከጨለማ ወደ ብርሃን ከድክመት ወደ ኃይልነት ከርክሰት ወደ ቅዱስነት የተቀየረበት ጊዜ ነው የሚል ሁኔ ያለበት። ኦኬ እዚህ ላይ መጨረሻ ጥያቄ ከቄሴ በእኛ በኢትዮጵያ ይሁዳውያን ዘንድ ይህ ባህል አይከበርም ነበር ለምን? ኢትዮጵያ ይሄን እንትና አይታወቅም። እንግዲህ ብዙ አይነት ምክንያቶች አሉ። ይሄ ነገር የሆነው ቤተ መቅደሱ በፈረሰ ዘመን ኢትዮጵያ የመጀመሪያው ቤተ መቅደሱ በፈረሰ ጊዜ ነው ወደ ኢትዮጵያ የተሰደድነው። ሁለተኛው ደግሞ የሆነው ወደ ቤተ መቅደስ ጊዜ ነው። ስለዚህ ወደዛ አልደረሰም የሚል ምክንያት ነው ያለው። ለማንኛውም በኢትዮጵያ ይሄንን ኻኑካ በዓል አይታወቅም አይከበርም ነበር ነው። ኦኬ እዚህ ላይ ኻኑካ እንደሌሎቹ አመት በዓሎች አይደለም ለየት ያለ ነው። በተለይ ሱፍ ጋኔ የሚበላበት ወይም በመጠኑ ደስታ ያለበት በዓል ነው አይደል? እንደ ፑሪም እንኳን ባይሆን እንግዲህ ይሄንን ኻኑካ የሚለውን እንዲከበር የደንገው ሊቃውንቶች እስከሆኑ ድረስ ስለዚህ የሊቃውንቱ ባላቶች እንትን የሚሉት ሀስራ ያሉ ስራ ይሰሩባቸዋል። እንግዲህ ማንኛውም ነገር አይታገድበትም። ዳ መብራት ለእንትኑ ለማክበሩ ይበራበታል። የተለያዩ ድግሶች፣ የተለያዩ ዘፈኖች፣ የተለያዩ የኻኑካን ባስመለከተ መዝሙሮች ይነገሩበታል በየቀኑ መብራት እንጂ እንደ ኦሪቱ በዓላት ስራ የሚያግድ ወይም ከስራ እንትን የሚነገር አይደለም እና ስለዚህ በዓል ለማለት ሞልቶ ምን ማለት አይደለም ከስራ አግደም። አመሰግናለሁ ቄሴ ስለሰጠህ ማብራሪያ። አመሰግናለሁ። ሀግ ሰማያህ ኻኑካ ሰማያህ ለሁሉ ሀግ ሰማያህ። ክቡራትና ክቡራን ተመልካቾቻችን ከአስቀድመን ቄስ ማኝ ኤልያስን ሰምተን ነበር። አሁን ደግሞ ሌላውን ባልደረባችንና የመንፈሳዊ ትምህርት መምህራችንን በሳምንታዊ ኦሪት ትምህርት ክፍለ ጊዜያችን ራብ ከፍ ያለው እናነጋግራለን። ጤና ይስጥልኝ ራብ ከፍ ያለው። ጤና ይስጥልኝ ፋሲል። ሀግ ሰማያህ። ሀግ ሰማያህ። ውይይቱንም የአሁኑን ውይይት የሚመራው ጋቢ ወርቁ ይሆናል። ጤና ይስጥልኝ ጋቢ። ጤና ይስጥልኝ ፋሲል። ጤና ይስጥልኝ ራብ ከፍ ያለው። ጥያቄ ወደ አንተ። አሁን እንግዲህ በመጀመሪያ ደረጃ ጥያቄ ሀግ ሰማያህ መልካም በዓል ይሁንላችሁ እያልኩኝ እነዚህ አንድ ቤተሰብ ማታቲያው የሚባለው የሐሽሞናይም ቤተሰብ ለጦርነት የተነሱበት ዋናው ምክንያት ምን ነበር? ያው ብዙ ለነዚህ ነጥቦች አላቸው። ዋናው ግን ራሳቸውን ምን እንዳጡና የግሪክ ህዝብ ከኛ በስደት ምክንያት በነበርንበት ጊዜ ትልቁ ጭቆና የነበረው የግሪክ ሰራዊት ነው። ምንድነው ያደረጉ? ከኛ ውስጥ ጨለማ እንዲገቡ አደረጉ። ጨለማን ደግሞ በምንም በኩል ልትከላከለው አትችልም። አንዱ የጨለማ መከላከያ ብርሃን ማብራት ነው እና ማተቲያው የገባው አንድ ትልቅ ነገር አለ። እነሱ ማጥፋት የፈለጉት የኛን ማንነት ነው፣ ሃይማኖታችን፣ ማንነታችን። ይሄ ደግሞ ጨለማ ዓለምን መብራት ሊበራ አይችልም።
ኦሪትን ከወሰዱብን ምንም የለም ያንን በማየት ነው ምንም እንኳን ትንሽ ብንሆን ይሁድን ያለ ሀያድ አሸም ቲክሳር የእግዚአብሔር እጅ አጭር ሊሆን ይችላል ትልቅ ብዙን በትንሽ ሰው ማጥቃት ለእግዚአብሔር ይሄ የመጀመሪያ ጊዜ አይደለም እግዚአብሔር ከፈለገ ሁሉን ማድረግ ይችላል እና የውስጣቸውን ሃይማኖታዊ መንፈሳዊ ነገሮችን በጣም ብዙ በማብዛት ያው ጦርነታቸውን የጀመሩት ምክንያቱም እነሱ ሃይማኖታዊ ነገሮችን ለማጥፋት ስለተነሱ ያው እቺናት ዋናው መንስኤዋ ጋቢት ቀጥል አው ሌላው ደግሞ ምናልባት እንግዲህ ራብ ከፍ ያለው ወዳንተ ይህን ጥያቄ ማመጣው ሚሉት ያኔ ግሪኮች የእስራኤል ሴቶች በሚዳሩበት ጊዜ እንደውም አስቀድመው በሙሽራነታቸው ይወስዳሉ ይህም ደግሞ የማታቲያው ልጅ እሷን ልትዳር ብላ በዚህ ላይም ሰግታ ነበር ይወስዱኛል ብላና በዚህ የተነሳ ነው ቤተሰቦች የተነሱ ይባል የሰማውት አለ ይሄ እውነት ነው አው ይሄም ሚድራሽ አለ እንደዚህ ሚል በሰርጓ ቀን ማለት ነው ያው ማታውን ነገው እንድትዳር ማታውን እሷ ተዘጋጅና ህዝቡ ከተሰበሰበበት ይሁዲዎች ከተሰበሰቡበት ላይ ማለትም ልብሷን አውልቃ ትቆማለች ስትቆም በጣም ልጆች ሁላ ቤተሰቡ ላይ በሳጫለ ለምን እንደምትበሳጩትኝ አሁንስ እኔንስ ወስዳችሁ ለግሪክ ኃላፊ አይደለም ተሰጡኝ ይሄ ወስዳችሁ እኔን ተሰጡኝ ከባሌ ጋር መሆነውን ከሱ ጋር ወስዳችሁ ተሰጡኝ ምንም አይሰማችሁም እና ግን አሁን እኔ ይሄን በማድረጌ ታፍራላችሁ በማለት ያው ውስጣዊ ነገራቸውን ነካቻቸው አው በዛው ምክንያት ያው ጦርነቱም እንደዚህ ነው ነካ በማለት ያው ማተቲያውም ከልጆቹ ጋር ሆኖ ይነሳል ያው ሁሉም እሷም ያሳየችው አንድ ነጥብ አለ ማንነታችን ነው መስጠቱ ባዶ ልታስቀሩን ነው ጦርነቱ እኛን በሰውነት ለማጥፋት ሳይሆን እኛን በሃይማኖት ለማጥፋት ነው እና ያን ነው ጦርነታችን እኛ ጦርነት ደግሞ በምንም ጊዜ የሰውነት ሳይሆን ብዙውን ጊዜ የሃይማኖት ነው እና ከዛ ላይ ነው ትኩረቷም የነበረው በሷም ባደረገችው ድርጊት ያንን ለማሳወቅ ነው አው ይሄም አንዱ ምክንያት ነው ግን ከመጀመሪያው አሳቢ ጋር ከተናገርኩት ከዛ ጋር የተያያዘ ነው የመጨረሻ ጥያቄ እኔ ልጠይቅና እናጠቃለው ሃኑካ በዓል ራብ ከፍ ያለ ከእስራኤል ባሎች ትልቅ ናቸው ከሚባሉት ከእንደነ ሮሽ ሀሻና ከፔሳህ ጋር ሊመዛዘንና ሊመጣጠን ይችላል በልዩነት አለው ይሄኛው የሊቃውንቶች ትእዛዝ ነው ያው ልዩነት አለው ግን የሃኑካ በዓል በጣም ትልቅ አለው አላሃው ማለት አንድ ሰው እንኳን የሚያበራ መብራት የለው ቢሆን ለብሳቸውን ልብሶችን ሽጦ መብራት የማብራት ሂደቱን መፈጸም አለበት ይባል ይሄም ያሳየው በጣም ማለትም የትእዛዙ ሁኔታ አስፈላጊነትና ግዴታነት እንዳለው ነው እና ግዴታነቱ በጣም ትልቅነት ነው መቼም ከሰው ላይ እኛም ሁላችንም ማየት ያለብን በሻማ እናበራበት ጊዜ ያቺ መብራት ስትበራ አይኖቻችን በመናይበት ጊዜ አግማው ማለት ሀረጊል በነር ሃኑካ የሃኑካን መብራት በማብራት እንቀም ያደርግ በጥሩ ዘይት በጥሩ ጥንቃቄና በጸሎትን ህያየ መብራቱ የሚያደርግ ከሆነ ሀቪያን ላይ ተልሚደ ኻኻሚ የሊቆችን ልቅ የሆኑ ልጆችን እንዲወለድ ያደርጋል ይላሉ እና ግንኙነቱ ትልቅነቱ ያው ከዛው ጋር የተያያዘ ነው ግን ይሄ ያኛው በኦሪት የተጠነን ትእዛዝ ነው ይሄኛው ደግሞ በሊቃውንቶች ያው በሆነበት ድርጊትና ታሪክ የመጣ ሂደት ነው ራብ ከፍ ያለ በጣም አመሰግናለሁ ጋቢም በጣም አመሰግናለሁ ጋቢ ከኔ ጋር ትቆያለህ በሚቀጥለው ውይይት ላይ ሳትፋል በጣም አመሰግናለሁ ማስታወቂያ ተመልካቾቻችን ከማስታወቂያ ተመልሰናል የዜና ተንታኞቻችን እየጠበቁኝ ነው ጤና ይስጥልኝ አቶ ሽሎሞ ጤና ይስጥልኝ ፋሲል እንዲሁም ጤና ይስጥልኝ ዶክተር መልካሙ ጤና ይስጥልኝ አቶ ፋሲል ጤና ይስጥልኝ አቶ ሽሎሞ ጋቢ በስልክ መስመር ላይ ይገኛል ጤና ይስጥልኝ ጋቢ ጤና ይስጥልኝ ፋሲል ጤና ይስጥልኝ ለሁሉም ኦኬ ለመክፈቻ ያህል ለተወሰኑ ደቂቃዎች ያህል እስከ 4 እና 5 ደቂቃ ያህል መነጋገርበት ድረስ የኢራንና የአሜሪካን ግንኙነት በማስመልከት ነው
እንደሚባለው ከሆነ በጥቂት ቀናት ውስጥ ድርድር ይጀመራል። ማለትም የኒውክሌር ጦር መሳሪያን ግንባታ ማስመልከት እስራኤልን በጣም እንደሚያሰጋት እየተነገረ ነው። አቶ ሽሎሞ አስተያየትህን? ኢራኖች ኒውክሌር ቦምብ ለማግኘት የሚያደርጉት ጥረት አሁን የተጀመረ አይደለም። ከ20 እና ከ25 ዓመት በፊት ጀምረው የሚያደርጉት ጥረት ነው። ይሄ ሁኔታ አደጋ ሊሰጥ የሚችለው የሚባለው ለእስራኤል ብቻ ሳይሆን በተለይ ለሌሎች ሀገሮችም ነው። ለሳውዲ እንዲሁም ለኳታር፣ ለኤምሬት በአጠቃላይ ለጎረቤት ሀገሮች የሚባሉት በጣም አስጊ ነው። ከዚህም በተጨማሪ ሀኦላማ ኾፍሺ ወይም የምዕራብ ነፃ ሀገሮች የሚባሉትን ሁሉ እንደ አሜሪካ፣ ብሪታንያ እንደዚሁም በአጠቃላይ ያለው መንግስት በጣም አክራሪና አደገኛ መንግስት ነው። አክራሪና አደገኛ ከመንግስት ከመሆኑም የተነሳ በተለይ በሃይማኖት የተበረዙ ስለሆኑ በእስልምና ሃይማኖት አክራሪዎች መንግስት ስለሆነ በእስራኤል ሀገር ላይ ያላቸው አቋምም ፕሬዝዳንቶቻቸውም አሁን ያሉት መሪዎችም እንዴት አድርገው እስራኤልን እናጠፋለን እስራኤልን እያሉ ዛቻቸውን ከቀጠሉ ብዙ ጊዜ ጀምሯል። በአጠቃላይ ግን እስካሁን ድረስ እስራኤልም ምናልባት ኒውክሌር ቦምብ እንዳያደርጉ በተለያዩ መንገዶች የተለያዩ ስራዎችን ስትሰራ ቆይታለች። ግን በአጠቃላይ ኢራን የደረሰችበትን ጉዳይ ከደረሰች አሁን የእስራኤል ሀገር ፖሊሲ ኢራን ተመለከተ እስካሁን ድረስ ያደረገችው ሁሉ ውጤታማ አይደለም ማለት ይቻላል። በተለይ ተጠያቂ ሊሆኑ የሚችሉት በዚህ 12 ዓመት እና 18 ዓመት ጠቅላይ ሚኒስትር የነበሩ ናቸው። ይሄኛው መንግስት አሁን የመጣው መንግስት በስሎ ተዘጋጅቶ ሁሉ ነገር የቀረበለት መንግስት ነው እና እውነቴን ነው። ምክንያቱም ሀቅ ነው መንገር ያለብን። ለምሳሌ ኢራን መብት ነው አስተያየት መሰንዘር የሚሰጠው በ3 ወር ውስጥ እና በ2 ወር ውስጥ በ4 ወር ውስጥ አንድ መንግስት ምንም ሊያደርግ አይችልም። ግን 12 ዓመት የነገሱ ንጉሶች ነበሩ ከዚህ ሀገር። የእስራኤል ሀገር ካሪራ ወይ እስራኤል ሀገር የፖለቲካ በኢራን ላይ መስርተው ግን አሁን እንደምናየው ከሆነ እኛ መጨረሻ ላይ መገምገም ያለን ውጤቱን ነው። ውጤቱ አሁን ኢራን ኒውክሌር ቦምብ ለመድረስ በጣም ተቃርባለች። ይሄ ሊሆን የቻለው በአጠቃላይ የእስራኤል ሀገር መንግስት የነበሩት መንግስታት ከይሁድ ኦልመርት ጀምሮ ቢንያሚን ኔታንያሁ ሁለቱ ጠቅላይ ሚኒስትሮች መስራት የሚገባቸውን ነገር ስላልሰሩ ነው። ንኩዳ እዚህ ላይ መስመር ማስቀመጥ ይኖርብናል። ዶክተር መልካሙ በሁሉም ነገር ነው አቶ ሽሎሞ እንኳን ብቻ አይደለም ሁሉም ጠቅላይ ሚኒስትር ቢንያሚን ኔታንያሁን ተጠያቂ ያደረጉ ነው። ይሄን እንዴት ታያዋለህ? ጠቅላይ ሚኒስትር ቢንያሚን ኔታንያሁ አሁን ላንንበት ተጨባጭ ሁኔታ ከኢራን ጋር ተጠያቂ ናቸው እንዴ? እንግዲህ ምንድነው ምኑም ቢፈሩ መደላድሉን የሚባል አባባል አለ። መልካሙ እኔ ምንድነው በተለይ በኢራን ይሄንን የአቶሚክ ቦምብ ኒውክሌር ለመስራት ሰፋ ያለ ሂደት አድርጋ አሁን የምትፈራው መቼ ጨርሰናል ብሎ ነገሩን ለእስራኤል የዶሎ ጠቅላይ ሚኒስትርን ጓዳቸው ድረስ በመሄድ ብዙ መንገድ ብዙ ዘዴ በመፍጠር ይሄ ቅድመቱ ብዙ እንዳይሰራበት በማሰናከል በተለያየ መንገድ የእስራኤል መረጃ ድርጅትን እዛው ቦታ ድረስ በመድረስ ከፍተኛ ጥረት በተለይ ዶክተሩ የዚህ የኒውክሌር ዋናው ስራ አስኪያጅና አድራጊ ፈጣሪ የሆነውን ያው አስፈላጊ ቅጣት እንዲያገኝ በማድረግ ከፍተኛ የጠቅላይ ሚኒስትር ኔታንያሁ መንግስት ብዙ አስተዋጽኦ አድርጓል። እዚህ ላይ ደግሞ የሚሉት ይሄንን ቢያደርጉ ጠቅላይ ሚኒስትር ኔታንያሁ ፍጹም አልቋጩትም የሚል ንግግር ደጋግመው ተናግረዋል። አንደኛ ወንድሜሽ ለሞ እንደተናገረው የኢራን ጉዳይ የእስራኤል በመጀመሪያ ደረጃ የሚያስቀምጡት አጀንዳ እስራኤልን ማጥፋት ቢሆንም የነሱ የኒውክሌር ቦምብ መኖሩ እንኳን ለእስራኤል ነውና ለአሜሪካም አሉ ለሚባሉት ሀገራት አስጊ ነው። ለምን ለምሳሌ የተለያየ ሀገር የተለያየ ቦታ አላቸው። ግን እነዚህ ሀገሮቻቸው
በጣም ግንፍለኛ ናቸው በጣም በችኩልና የሚያደርጉና በተለይ የመካከለኛው ምስራቅን ባተራመሰጃ ከፍተኛውን ቦታ ያዙ ሀገር ናት ኢራን እና በዚህ እስራኤል ብቻ ትሆን ሀያላን መንግስታት በሙሉ ክንዳቸውን ማጣመር ነበረባቸው ከዚህ ለምሳሌ አሜሪካ በ2018 ከጠቅላላ በቀጥታ ከሚደረገው ድርድርና ውይይት በመውጣት ሳንክሲያ ወይም ደግሞ ማዕቀብ በኢራን ጋር እንዲጣል አድርጋለ በአሁኑ ሰዓት እኔ እስከማየው ድረስ ይሄንን ጉዳይ በተለይ ከፍተኛ ትኩረት ሰጥቶ በከፍተኛ አጀንዳ እንግዲህ አሁን አዲስ የገባው መንግስት ብዙ ወራትን እንግዲህ ያስቆጠረ ነው በተለይ ትናንትና የውጭ ጉዳይ ሚኒስተሩን ማይቻለው ኮሮና መጣ ህዝቡ እንዳይወጣ ሌሎች ቱሪስቶች ወደ ሀገር እንዳይገቡ እየተባሉ እሳቸው ግን አንዴ ወደ ፈረንሳይ አንድ ጊዜ ወደ እንግሊዝ ሀገር ሽርሽር ነው የሚያደርጉ ችግሩ ምንድነው ይሄንን ያለውን ሁኔታ አሁን ኢራን የምታደርገው ትልቁ ይሄ ማዕቀብ የተጣለው ካላስወረዳችሁ ይሄንን ጉዳይ ልንከራከርበት አንችልም በበላይ ሁና ከፍተኛ ትኩረት እንዲሰጠው ያደረገችው የኢራን ውጭ ጉዳይ ሚኒስቴር ምንድነው ማዕቀብ አውርዱልን ይሄ የተደረገ በተለይ ኒውክሌር ሱፐርቫይዝ የሚያደርጉትና የተቆጣጣሪው ቡድን ብዙውን ጊዜ ሄዶ በጎበኘበት ሰዓት ሌሎች ድብቅ ቦታዎች እንዳሉ ሌሎች ቦታዎች ኢራን የሚሰሩበት የተለያየ ቦታ የተደበቀ ቦታ እንዳለና ይሄንን ኡራኒየም የሚባለውን ለመጨረሻ በጣም ትንሽ ጊዜ እንደቀራቸው በከፍተኛ የዜና መሰራጫና ይሄ ኮሚቴ በግልጽ ያስቀመጠው ነው እኔ ዋናው ምንድነው ዛሬ እስራኤል በዚህ ውይይት ላይ አንደኛ የለችበትም ሁለተኛ ደግሞ ከፍተኛ ተጽዕኖ ማድረግ የሚል አስተዳደር መኖር አለበት በተለይ በከፍተኛ ደረጃ ለምን ዓለም ያካባቢያቸውን ሁኔታ ችግር ከፈጠሩ ችግር የለም እኛ ደግሞ ምንለው የኛ ብቻ አይደለም የመላው ዓለም ነው ግን መጀመሪያ ላይ ከፍተኛ በአጀንዳ ላይ ያዙት በተለይ ኢራኖች ያዙት እቺን ሀገር ከምድረገጽ ማጥፋት ነው እና ይሄ እንዳይሆን ከፍተኛ ጥረት መደረግ አለበት እኔ እንደመሰለኝ የቀድሞው የኋላው ያሁኑ ይባል ዋጋ የለውም ምንድነው ይባል ቀድሞ ነበር እንጂ መጥኖ መደቆስ አሁንም ያደርጋል ወጭጥዶ ማድቀስ አይደለም እንዳናለክስ አሁንኑ ከፍተኛ ጥረት ማድረግ ያስፈልጋል ባይ ይሄን ርዕስ ጀመርነው እንጂ አልጨረስነው ሰሞኑን በሰፊ ሁኔታ ምንዋይበት ነው አሁን ወደ ኢትዮጵያ በማለፍ እስቲ ለጋቢ መጀመሪያ መድረኩን ሰጣለሁኝ አጠር ባለ ሁኔታ በመረጃ ደረጃ ለአንድ ሁለት ደቂቃ መረጃ ቢሰጠን በአሁኑ ወቅት በኢትዮጵያ ያለው ተጨባጭ ሁኔታ ምን ይመስላል ዛሬ ጧት ዶክተር አብይ አህመድ የህዋት ታጣቂዎች እጅ እንዲሰጡ ብለዋል አው እንግዲህ በዛሬው ዕለት ጋሽና ግንባር ላይ ዛካቢ በመሆን ጠቅላይ ሚኒስትር እና የመከላከያ ሰራዊት ዋና አዛዥ ጠቅላይ አዛዥ ዶክተር አብይ አህመድ በቦታው ተገኝተው ያስተላለፉት መልእክት በመጀመሪያ ደረጃ ይህን ቦታን ይዘዋልን እስካሁን ድረስ ይዘዋልን ያሉትን ይዘዋል ከዚህ በመቀጠል ደግሞ ወደፊት ምንገሰግሰውን እንሄዳለን የሚለውን እቅዳችን እዚህ ደፍነ እንሄዳለን ምንድነው የምትረዳው ከዛሬው መግለጫ ከዚህ መግለጫ ነው የምረዳው የኢትዮጵያ ኃይሎች በከፍተኛ ደረጃ የማጥቃት እርምጃ እየወሰዱ በሚችሉ በአቅትና እንደቅዳቸው መሰረት እየሄደ ነው ያለው ሁኔታ የሚፈልጉትን ለጋሽና የነበረው በጣም ከፍተኛና በጣም ጠንካራ ምሽግ በረ ያን ምሽግ ለመስበር 13 ቀን የወሰደ እዛም በተኛ በመድፍም በድሮኖች ላይ ሰዋልባ በሚበሩ እና በሌሎችም ታግዞ የተደረገ ውጊያ ነው የነበረ 13 ቀን የወሰደ ውጊያ ከተፈጸመ በኋላ ያው የግር ኃይል ወደ ውስጥ መግባትና ተዋሶችን ማለትም ታጣቂዎችን መቆጣጠርና የተረፉትን ወደሚሄዱበት ለመውሰድ ተችሏል ከዚህ በኋላ የሚጠብቀው ምንድነው ይሄ አንደኛ ትልቅ ስትራቴጂክ
የሆነ ቦታ ነው እንግዲህ የተያዘው ከዚህ በኋላ ወደ ሌላ ቦታ የሚወስደውን ለምሳሌ ወደ ትግራይ ክልል የሚወስደው መንገድ በደንብ አድርጎ ይዟል እንደገና ህዋቶችን ደግሞ ከዚያ ላይ ቆርጧቸዋል ማለት ነው ከዚያ መለስ ያደርሳቸዋል እስቲ ወደ ዶክተር መልካሙ ለለፍና ዶክተር መልካሙ ጠቅላይ ሚኒስትሩ ድንበር የሚያደርጉት ተሳትፎ እንኳን ኢትዮጵያውያንን በመላው ዓለም ብዙዎችን በተለይም ዛሬ በተለያዩ ዜና ምንጮችን ከኢትዮጵያም ውጭ እንደተካተልኩት የአረብ ሀገር ጋዜጠኞችን የፖለቲካ ኮሜንታተሮችን ወይም ዘጋቢዎችን አስደንቋል ለምን አንደኛ ለመጀመሪያ ጊዜ በአፍሪካ ሀገር ውስጥ ከመንግስት መቀመጫ ትዕዛዝ ከመስጠት አልፎ እንደ ተራ ወታደር በየወታደሩ ካምፕ የወታደሩን ሞራል እና የህዝቡን ሞራል ከፍ ለማድረግ በግርም ብዙ ጉዞ በመጓዝ አብረው ብርዱንም ፀሐዩንም ተራራውንም ቁልቁለቱንም የሚወጣ መሪ ለመጀመሪያ ጊዜ ነው በተለይ አሁን በዓለም አቀፍ የሚደረገው ኢትዮጵያን በተመለከተ በዚህ በአሳለፍነው ሳምንት እሳቸው ወደ ጦሩ ግንባር ከወጡ ትንሽ ረገብ ያለ ይመስላልና እንግዲህ ያለው የኢትዮጵያ ጭጋጉና ዳመናው የሚገልጥበት ጊዜ እየደረሰ ነው ማለት ነው በተለይ እኔ እንደተከታተልኩት በሙርኮ የተያዙት ተብለው ወደ ጦሩ እንደገቡ አብዛኛው ፍላጎታቸው ተገደው እንደገቡና ቤተሰቦቻቸውና ልጆቻቸው ሁሉ ጥለው እንደመጡ በተለይ እነዚህ ምርኮኞች ጥሪ ያደረጉት ለሌሎቹ ወጣቶችን ማትረፍ እንደሚገባና ለዚህ ለወንድማማች ላልሆነ ሩቅ ላይ ያደርስ ግጭት ከወዲሁ ጆን እንዲሰጡ ጠቅላይ ሚኒስትሩም አሁን እኛ የኢትዮጵያ ሕዝብ አንድ ላይ በመጠናከር ይሄንን ለመቀናጀት ትንሽ ጊዜያት ትንሽ ሰዓታት ቀርቶታል ስለዚህ ከመሞት መሰንበት ይሻላልና እጃችሁ ሰላም ስጡ ወደ ህዝብ ወደ ሀገራችሁ ወደ ወገናችሁ ተቀላቀሉ የሚል ከፍተኛ ጥሪ አስተላልፈዋል እና በተለይ ትልቁ ነገር በኢትዮጵያን አጠቃላይ ከምዕራብ እስከ ምስራቅ ከሰሜን እስከ ደቡብ ህዝቡን አንድ ያደረገው ጠቅላይ ሚኒስትሩ ሂደው በጄኔራሎቻቸው አማካኝነት ምን ተሰራ በጦሩ ግንባር ሳይሉ እዛው ድረስ በመሄድ በተለያዩ ቦታዎች እየተዘዋወሩ ወታደሩ ሳያስቡት አንዳንድ ወታደሮች የሚያለቅሱ አሉ ተነስተው የሚያቅፏቸው አሉ በዛ መካከል በሚያይበት ጊዜ ይሄ ትልቅ ተአምር ከብዙ ጊዜ በፊት የነበረ በእናፄ ቴዎድሮስ በሌሎቹ ትላልቅ የኢትዮጵያን ዝና ከሚያስጠሩ ከነሱ ሊመደብ የሚችል በተለይ በአመለካከታቸው ሊመደብ የሚችል ከፍተኛ አስተዋጽኦ ነው የሚደረገውና የአጠቃላይ የኢትዮጵያን ህዝብ አንድ ያደረገ እኔም አለው ካጠገባችሁ እንደ ተራሰው ማለት ነው እንደ ጠቅላይ ሚኒስትር ሳይሆን እንደ ተራሰው ከናንተ ጋር ነኝ በማለት የከፍተኛ በተለይ ቀደም እንዳልኩት የመጨረሻውን ልባት ላይ ለመድረስ ጭጋጉና ጉሙ እየሸሸ እየለቀቀ የሚሄድበት ጊዜ የደረሰ ይመስለኛል ኦኬ እስቲ ወደ አቶ ሽሎሞ ልመለስና አቶ ሽሎሞ አንተ በእስራኤል ሰላማዊ ሰልፍ ወይም የድጋፍ ሰልፍ ያስተባበርከው አንተ ነህ በዓለም ዙሪያ በአሁኑ ወቅት የሚደረጉት እንቅስቃሴዎች አሁን ደግሞ እንደሚባለው ህዳር 10 አካባቢ ታሳስ ነው ታሳስ አካባቢ ማለትም ከአንድ ሳምንት በኋላ የአሜሪካ ኮንግሬስ ለረፍት በሚወጣበት ቀን እንደዚህ በወተን ከፍተኛና ትልቅ ሰላማዊ ሰልፍ ይካሄዳል በአሜሪካ የሚኖሩ ኢትዮጵያውያን ይሳተፋሉ ተብሎ ከዚህ በተጨማሪ በኢትዮጵያ ያለው ህዝብ ይሄ ሁሉ ድጋፍ ላይ ሚኒስትሩ አሁን ለሚናገሩት ቃላት ምክንያት ሆነ ልትል ትችላለህ በመጀመሪያ ደረጃ ለሚደረገው ሂደትና ያው በበጎት ኢትዮጵያን ወዳጅ እንደመሆናችን መጠን የምናደርጋቸው ሂደቶች አሉ ሰላማዊ ሰልፍ በዓለም አቀፍ በሚደረገው ደረጃ የኛ እዚህ ሀገር ያለው ሙቭመንት ኖ ሞር ከሚልመንት ጋር የተያያዘን ስለሆነ እኛም ሰላማዊ ሰልፍ እዚህ ማድረጋችን አይቀርም ይሄ አንዱ ሁለተኛ ደግሞ
እኛ ዶክተር አብይ እያደረገው ያለው የጦርነቱን አካሄድ በጣም በጥበብ የተሞላበት ነው ማለት ይችላል። በጥበብ የተሞላበት ልል የቻልኩት እንዴት ነው? ልክ የኢትዮጵያን መሪዎች ታሪክ እንደገና መልሶ እየተበረው ነው ማለት ይችላል። ከናጼ ቴዎድሮስ ጀምሮ እነዚህ ቴዎድሮስ ጀምሮ እንግሊዞችን ሲታጉ ራሳቸው እየመሩ ህዝቡን እየመሩ ጋና እንትናቸውን ይዘው እስራኤሎች ጠመንጃ እየሰሩላቸው የጦር መሳሪያ እየሰሩ እስራኤሎች በእስራኤልነታቸው እነቴጌቱ ራሳቸው አጼ ምኒልክ ሁለቱ በሁለት ጎን ያገር መሪዎች ሁሉና እነዚያን አስባብረው ኃይለ ሥላሴም እንኳን በጣሊያን ወረራ ጊዜ ባያገር ሄደው ጦርነቱን ወዳጅነት ያጠናከሩ 5 ዓመት የተዋጉት አልፎ መንግስቱ ኃይለ ማርያም ቢሆን እነዚህ ሀብቶችን ሲዋጋቸው የዓለም የአረብ አገር በሙሉ ጠላሱ ያው ወታደራዊ አገዛዝም ስለሆነ እሱም በመሪነት ሀገር ተገዘነ። ዶክተር አብይን ለየት የሚያደርገው ግን አንደኛ የሲቪል ጠቅላይ ሚኒስትር ናቸው፣ በፖለቲካ ፓርቲ የተመረጡ ሰውዬ ናቸው። ሁለተኛ ደግሞ እሳቸው እኛ ኢትዮጵያ በአሜሪካ በጃዙር በግብጽ ወይም በሱዳን በተለያዩ የቴክኖሎጂ እገዛዎች እየተዋጉን ስለሆነ እኔ በጭራሽ ለአገሬ ተገዥ አልሆንም። ምንድነው ያሉት ዶክተር አብይ? ጦርነቱን አቆምና የሽግግር መንግስት አቋቁምና ገንዘብ እንሰጣለን፣ እርዳታ እንሰጣለን፣ ስንዴ እንሰጣለን፣ ግን እኛ ምንልህን በሙሉ አሟላ ነው። ዶክተር አብይ ያላቸው እንዴት ነው? እኔ የአሻንጉሊት መንግስት አይሆንም ኢትዮጵያ በቃ ከእንግዲህ በቃ ከዚህ ቃል የተነሳ ነው። ለምሳሌ ኖ ሞር የሚለው የዓለም አቀፉ ሙቭመንት አሁን ከዚች ቃል የተወሰደ ጉድ ነው። ሶስተኛ ደግሞ አሁን እያየነው ያለው ጦርነት በአጠቃላይ የደመ ነፍስ ጦርነት ነው ማለት ህዋቶች የሚያደርጉት። አንደኛ እንደሚታወቀው መሪዎቻቸው ሁሉ ተመትተዋል። በተለይ እስካሁን ማረጋገጫዎች አልወጡም አይደለ? እንደገና ምናልባት የፖለቲካ ገዦችን ደብረት ምናምን አልወጣም። ግን ለምሳሌ ጀነራሎች 12 ጀነራሎች የተገደሉ እነዚህ ይፋ ሆኗል። ይሄ ሁሉ ተነግሯል። ለምሳሌ ያ ማለት ምን ማለት ነው? የደመ ነፍስ ጦር ነው ነው በምንም ተአምር ቅድም መልካሙ እንደተናገረው እነዚህ ወጣቶች እንዴት ብለው ተመልምለው ወደ ጦርነት ወደ ሳት ማገዶ እንደገቡ በሚናገሩት ጊዜ ያየ ምን አይነት መሪዎች ናቸው ብለ በዚህ ዘመን እንዲህ አይነት መሪዎች ምንድናቸው ብለ ራስን ትጠይቃለህ። ምን ማለት ነው? በጦርነት ዓለም ውስጥ ሽሮ መስረቅ፣ ሊጥ መውሰድ፣ በሬ መግደል፣ ሴትን መድፈር፣ የሃይማኖት መሪዎችን መነኩሴዎችን መድፈር፣ ሀገር ማቃጠል ምን አይነት ጦርነት ነው? ምን አይነት አካሄድ ምንድነው ይሄ? ሁኔታውን ብለህ ስታይ ይሄ የደመነፍስ ወራሪ ነው እንጂ አንደበትና ስርዓት ያለው ነፃነትን ለህዝብ የሚያመጣ የሚታገል ቡድን አይደለም። ይሄ ቡድን ወሮ በላና በቃ የዱርዬ ቡድን ነው ማለት በዚህ ስለዚህ በወሮ በላና በዱርዬ የሚመራ ጦር ውድቀቱ እንኩትኩት ነው። ስለዚህ ዛሬ ዶክተር አብይ የሰጡት በእውነት የሰጡት ልመና ማለት ይቻላል የለመኑት ዙን ባካችሁን ስጡ፣ ህይወታችሁን አድሉ፣ ብንገላችሁ ምን ያረጋል? እሳቸው የሚያሳየው እዚህ ጊዜ ስለሌለ 10 ሰከንድ የሚያሳየው የኢትዮጵያ መከላከያ ማሸነፉን ነው የእሳቸው ንግግር ዛሬ። አንደኛ ማርሹ ተቀይሯል። የኢትዮጵያ ወታደር የኢትዮጵያ ኃይል እንደሚያሸንፍ ጥርጣሬ የለም። ፋሲል ልንገር አንተና ለአዳማጮቻችን በፊትም ስንል የነበረው ነገር ነው። አሁን እንደ ቅጠል እየረገፈ ያለው የትግራይ ወጣት ነው። ምስኪኖች ናቸው እየተገደሉ ያሉ። አጋዳዮች በተለይ የትዊተር ተጫዋቾች እነዚህ በሙሉ አሜሪካ ሆነው ነው የሚጽፉ። እነሱ እየተዋጉ አይደለም። የኢትዮጵያ ግን አሁን አክቲቪስቶች ሁሉ እነ ታማኝ በየነ ሁሉ ራሳቸው ስላው የሚገርም ፋሲል ነው። ሁለት ነገሮችን በትላንትና ዕለት ለምሳሌ በሺ የሚቆጠሩ ወታደሮች በሱዳን አማካይነት ታርገው ያገቡ ሲሉ ድባቅ ተመትቷል። የሱዳን ውስጥ ማለት ነው። ሌላው ደግሞ ዛሬ የጌታቸው ረዳ የጸብዳቤ ለዩናይትድ ኔሽን አይተናል። እያለ ያለቀሰ ነው። እልቅሶ ምን መሰለ የሚያስቅ እልቅሶ ነው። ምንድነው የሚለው? እባካችሁ ድሮኗ አትግደለን፣ ተማለዱን፣ እባካችሁ አቆሙ። ምን ማለት ነው? አንተ ራስህ ወታደሩን እየሄድክ እየገደል ሊጥ እንኳን እየሰረክ እየሄድክ ሴት እየተደፈረ ባሏ ከፊቷ ተደፍራ ባልየው እየተገደለ በሬ እየገደላችሁ
አገር ያቃጠላችሁ ምን ማለት ነው? ድሮ ነው አልባካችሁ እኛን እንዳትጎዳን ምን ማለት አባባል ነው? ይሄ የሚያስቅና ራሳቸው ግራ የተጋባቸው ጦርነት ያካሄዱ ነው ያለው። በአጠቃላይ ግን ዶክተር አብይ የተናገሩት ንግግር አድናቆትም እንዲያሰጣቸው ያስፈልጋል። ምንድነው ያሉት? ባካችሁ ህይወታችሁን ወደ አንግደላችሁ እኛ የሰው ለመግደል ሱስ የለንም ነው። ይሄ በጣም ከትልቅ መሪ የሚጠበቅና ራሳቸው ራይ ሆነው ከዛው ከሚጓጉበት ሆነው ጥሪ ያደረጉና በነገራችን ላይ እሱ አሁን ማበሙሉ ተቀይሮ የዓለም መሪዎችና የዓለም ጋዜጠኞችና ትልልቅ ያኛው ተሮች ሁሉ ዶክተር አብይ ያመሰግኑት ነው ያለው ያደነቁት ነው ያለው። ይሄ ነው ያለው ልዩነት። በአጠቃላይ ስንመለከተው ጥሩ እየሄደ ነው ማለት ይቻላል። አጠቃላይ ወደ ጋቢ ልመለስና ጋቢ አሁን ደግሞ እንድትመለከት የምፈልገው በህወሓት በኩል ያሉትን ዜናዎች ነው። ያው አቶ ሽሎሞ እንዳለው አቶ ጌታቸው ረዳ ይህንን ጽሁፍ ይህን ደብዳቤ ለተባበሩት መንግስታት ድርጅት ዋና ጸሐፊ ጽፎ ነበር ብሏል። በአጠቃላይ ሁኔታ በእነሱ አካባቢ ያሉትን ዜና መሰራጫዎች ተከታተል ምን የምታየው ነገር አለ? አዎ በህወሓት በኩል አሁን አዲስ ነገር የሚታይ ነገር የለም። ከዚህ በፊት የነበረው በእውነት በየጊዜው ተኮስትረዋል። ወደፊት የትግራይን መከላከያ ሰራዊት ቲዲኤፍን የሚያቆመው ማንም የለም። ብዙ ከበሮ ነበረ። አሁን እንደሚታየው ግን አሁን እንደምታየው ነው ለውጥ አለ ነው የምትለኝ? አሁን አብዛኛውን ሸፍኖት ያለው እለቅሶ ነገር ነው የሚታየው። ወደፊት ምናልባት የሚደረጉትን እነሱ እየተመካከሩ ይመስላል። ግን አሁን ባለው ሁኔታ እንደማየው ሆነ ራሱ ከጌታቸው ከቃል አቀባዩ እንደውም አንዳንዶች እንደሚሉት ያው እሱ ብቻውን ቀረ ነው የሚሉ ሰዎችም አሉ። ይህኛው በህወሓት በኩል አይደለም። በእነሱ ግን አሁን እንደሚሉት ከሆነ ጌታቸው ረዳ ደብዳቤ ያስተላለፈው እንደው እሱ እንዴት ነው ድሮ ነው ህገወጥ መሳሪያ ያለም ህግም አይፈቅድም ብሏል። እንዴት አይነት ያለም ህግም አይፈቅድም ነው ያለው። እኔ እንዴት አድርጎ እንዳገኘው ይሄ ግን አሁን እሱ የሚለው ምንድነው ዋናው ይሄ ጥቃት እያደረብን ነው በዜጎች ላይ ወይም ደግሞ በንጹሃን ዜጎች ላይ ጥቃት እያደረሰ ነው፣ በአማራ ክልል ላይ ጥቃት እያደረሰ ነው የሚል አሁን ለአማራ ክልልም ተቆርቋሪ እየሆነ ነው ማለት ነው። እና ሰሞኑን ተጀምሯል ተቆርቋሪነቱ። ባካችሁ እናንተ ጦርነቱ ውስጥ ነው የሚባለው ሁኔታ። አዎ ምክንያቱም ከዚህ በፊት ሂሳብ እናዋርዳለን። አሁን ደግሞ እንደገና እኔ እንጃ ምን አይነት ሂሳብ እንደሚወራረድ የነበረው ነበር የደረሰው ደርሷል። አሁን ዶክተር አብይን በእውነት ቅድም መግባት ፈልጌ ነበረ። ዶክተር አብይን ዓለም ሙሉ አሁን እያደነቁት ያለው ምንድነው? የመንን ብናይ የመን ውጊያ በገቡበት ጊዜ አሁን ሁቲም የሚባሉት ወደ አንዳንድ ከተማዎችን እየያዙ በመጡበት ጊዜ የየመን ፕሬዝዳንት ወዲያውኑ ፈርጥጠው ወደ ሳውዲያ ነበር እስከ ስልጣናቸው ማለት ነው። አሁን ስለዚህ እዚያ ቁጭ ብለው ሆቴል ውስጥ ቁጭ ነው እንግዲህ እናንተ ተዋግታችሁ ስትጨርሱ ስልጣኔን ወስዳለሁ ብሎ ተቀምጦ የሚጠባበቀው። ግን ዶክተር አብይ ግን ስልጣኔን ለሰው ሰጥቶ እኔ ወደ ጦርነት መጀመሪያ መግባት ያለብኝ ብሎ ስለገባ ይሄ ነው እንግዲህ በዓለም እስካሁን ድረስ ያልተጠበቀና ያልተለመደ ስለሆነ ከፍተኛ አድናቆትን እያተረፈ የሚገኝ። አቶ ሽሎሞ ሞላ፣ ዶክተር መልካሙ እንዲሁም ጋቢ የፖለቲካ ዜናው ከለቅባችን ጋቢ ከኔ ጋር ትቆያለህ። በጣም አመሰግናለሁ። ማስታወቂያ ስለ ቅንብር ባልደረቦቼን አመሰግናለሁ። የአየር ጸባይ ሁኔታ ዛሬ ሌሊት ሃይፋ 16 ዲግሪ ሴንቲግሬድ፣ ቴል አቪቭ 18፣ ኢየሩሳሌም 16፣ ቤርሼባ 17፣ ኤላት 16። ነገ ደግሞ ሃይፋ 19 ዲግሪ ሴንቲግሬድ፣ ቴል አቪቭ 20፣ ኢየሩሳሌም 16፣ ቤርሼባ 20፣ ኤላት 26 ዲግሪ ሴንቲግሬድ ይሆናል። ክቡራትና ክቡራን ተመልካቾቻችን የዕለተ ማክሰኞ የምሽቱ የወቅታዊ ዜና ዝግጅታችን ሊጠቃለል የተቃረበ ነው። ለማጠቃለያ ጋቢ ወርቁ የፖለቲካ ዜናዎች ቃል አቀባያችን በስልክ ሃይፋ ይገኛል። በድጋሚና ለማጠቃለል ጋቢ ጤና ይስጥልኝ። ጤና ይስጥልኝ ፋሲል። ወደ ሀገራችን ውስጣዊ ሁኔታ እንመለስና የኮሮናን በሽታ እንውሰድ። የኮሮናን በሽታ ስንመለከት በአጠቃላይ ሁኔታ እንደምናየው ይሄ አዲስ የመጣውን ኦሚክሮን የምትለው በሽታ መንግስት ሊያውቀውና ሊገባው እየቻለ መስሎ አይታይም። አዎ እንኳን መንግስት ቀርቶ አሁን የጤና ባለሙያዎችም እስከዚህም ሊረዱት አልቻሉም። ያለው ሁኔታ ለየት ያለ እንደሆነና
ወደፊት የሚያስከትለውን ተጽዕኖ የሚያስከትለው ጉዳት ምን ይሆናል የሚለው ጉዳይ አሁንም ባለሙያዎች ማለትም ሳይንቲስቶች ላይ በከፍተኛ ደረጃ እየተመራመሩበት የሚገኝ ሁኔታ ነው ያለ። በእስራኤል በኩልም እንዲሁም ደግሞ በዓለም አቀፍ ደረጃ አሜሪካ፣ ሌሎችም እንግሊዝ፣ ሌሎችንም ጨምሮ እነሱ ከአፍሪካ የሚመጡትን በረራዎች እነሱን ምናልባት እናግዳለን የሚል ውይይት እያደረጉም ይገኛሉ። እስራኤል ሀገርም እንዲሁ የእስራኤል መንግስት በዚህ ላይም ተወያይቶበታል። እንደውም እናግዳለን የሚል ሁኔታም አለ። ከዚያም ከመጡም ደግሞ ምን ማድረግ እንዳለባቸው ያንም ደግሞ መንግስት ያስቀመጠበት ሁኔታ ነው ያለ። ማለትም ተለይቶ መቆያ ለ14 ቀን የሚቆዩ አሉ፣ ለ3 ቀን የሚቆዩ አሉ። ያን ያስቀመጠው ሁኔታ ነው ያለ። ስለዚህ አሁን ያለው የአዲሱ ዝርያ በእውነት አለመታወቁ ከፍተኛ ጭንቀትን የፈጠረ መስሎ ነው የሚታየው። ጋቢ ወርቁ የፖለቲካ ዜናዎች ቃል አቀባያችን፣ በጣም አመሰግናለሁ። በጠቅላላ ፕሮግራም ውስጥ የመሳተፍህ በጣም አመሰግናለሁ። መልካም ሌሊት። ክቡራትና ክቡራን ተመልካቾቻችን የዕለተ ማክሰኞ የምሽቱ ወቅታዊ ዜና ክፍለ ጊዜያችን እዚህ ላይ ይፈጸማል። መልካም ሌሊት።